የኢትዮጵያ ፍጆታ የኢትዮጵያ ትልልቅ ሆቴሎች ላይ የሚወጣው ወጪ የኢትዮጵያ ድግስ የኢትዮጵያ ጋብቻ የኢትዮጵያ ተስካሪ የኢትዮጵያ ምናምን በጣም ከበለጸጉት ሀገሮች ጋር የማይነጻጸር ነው። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። አዲስ አበባ እየተለወጠች ነው እየተለማች ነው እየለማች ነው። ዳንኪራው ጭፈራው ሌላ ነገር ነው። አዲስ አበባ አድጋለች ነው የሚለው። የኛ ባለሀብት ማኒፋክቸሪንግ ላይ እየገባለው በጡጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባለው። በህንጻ ግንባታ ግን እንደ አንድ ነገር ነው። ፈረንጅ የሚከራየው ቤት ከሆነ ኪራይ የሚከፈለው ውጭ ነው። ፈረንጅ ስለ ግለሰብ ፈረንጅ ብቻ አይደለም። ኤምባሲዎች ኪራይ የሚከፍሉት ውጭ ነው። በጣም የሚያስጨንቀን የግብር አከፋፈሉ ስርዓት እንደዚህ እንደ ሶማሊያ የዎርሎርድ ኢኮኖሚ ትልቁ አደጋ የእናንተ ብር ወደ አልሆነ አቅጣጫ እየፈሰሰ ስለሆነ ነው። እንደዚህ አይነት የመደበቅ ስራ ለመስራት የሚቻለው ጫካ ውስጥ ሲገባ ነው። ጠራራ ሜዳ ላይ መዝረፍ አይቻልም። ሰው ያያል። ጫካ ሲኖር ነው መደበቅ የሚቻለው። ጫካ ሲፈጠር የሚደበቀው አይጥና እባብ ብቻ አይደለም። ጫካ የገባ ፍጥረት በሙሉ ዝሆንም ጭምር ይደበቃል። የፈለገው የመንግስት ባለስልጣን ይዘርፍና ከየት አመጣው ሲባል ያክስቴ ልጅ አሜሪካ አለችኝ ላከችልኝ ይላል። ፈቃድ ያወጣል። ዛሬ ባክስቱ ልጅ ስም የታክስ ፎታው ሲያልቅ ያን ኩባንያ ላጎቱ ልጅ ይሸጥለታል። እሱ ሲያልቅ ላማቹ ይሸጣል። እሱ ሲያልቅ የመክበሪያው መንገድ ብቸኛው መንገድ በሆነበት ሀገር ዘላቂ ሰላም ይኖራል ማለት ዘበት ነው። አዲስ አበባን እንመልከት። አዲስ አበባ እየተገነቡ ያሉ ህንጻዎች ብዙ ሰው አዲስ አበባ እየተለወጠች ነው እየተለማች ነው እየለማች ነው። ዳንኪራው ጭፈራው ሌላ ነገር ነው። አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱም ይጠላ ሰው የለም። ከደረጃ በታች የሆነ ህንጻ መተካቱም ይጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በትውስጥ ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባለው በጡጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። በሰርቪስ ግን እንደ አንድ ነገር ነው። ይሄ ለምን ሆነ ቢባል መሬት በተለያየ የማጭበርበርና የሙስና ተግባር ይሄ ነጋዴውን ብቻ አይደለም የሚመለከተው፣ የኛን መዋቅርም ይመለከታል። ሙሰኛ ገንዘብ የሚሰጥ ጉቦ የሚሰጥ ሰው ካለ ጉቦ የሚቀበል ሰው አለ። በዚህ መልኩ መሬት በመያዝ ምንም ጥረት ሳይደረግ ቁጭ ብሎ ትልቅ ባለሀብት መሆን ይቻላል። ህንጻ ከተገነባ በኋላ የቤት ኪራይ መክፈል የሚባል ነገር የለም። የቤት ኪራይ ግብር መቆጣጠር አይቻልም። ፈረንጅ የሚከራየው ቤት ከሆነ ኪራይ የሚከፈለው ውጭ ነው። ፈረንጅ ስለ ግለሰብ ፈረንጅ ብቻ አይደለም። ኤምባሲዎች ኪራይ የሚከፍሉት ውጭ ነው። እስከ $2 ቢሊዮን አለ የኢትዮጵያውያን ገንዘብ ውጭ ሀገር የተቀመጠ በዚህ መልኩ የሸሸ
ስለዚህ ትልቁ አደጋ የመንግስት ገንዘብ መቀነሱ አይደለም። የመንግስት ገንዘብ መቀነሱ ጥሩ ነው ለማለት አይደለም። ከሶማሊያ ጋር እኩል መሰለፋችን ትክክል ነው ማለት አይደለም። የኬንያን ከግማሽ በታች ግብር መሰብሰባችን የሚያኮራ ነው ማለት አይደለም። ነገር ግን ይሄን ልንሸከመው የምንችል አደጋ ነው የነበረው። ልንሸከመው የማንችል አደጋ የሀገራችንን የወደፊት ኢኮኖሚያዊ እድል ከእጃችን የሚያስወጣ ያለን ውሱን የካፒታል ክምችት የኢኮኖሚ ምሰሶ በሆኑ ልማታዊ መስኮች ሳይሆን ግብር ለመደበቅ በሚያመቹ መስኮች በስፋት እየተሰማራ የኢኮኖሚ ምሰሶ የሆኑ ዘርፎች የውጭ ባለሀብቶች ብቻ የሚንቀሳቀሱባቸው እየሆነ መምጣቱ ነው። የካፒታል ስምሪት ከመጠን በላይ ያዛባል። ይሄ ነው አደጋው። የመንግስት 10% 20% መቀነስ አለመቀነስ ትርጉም አለው። ወሳኝ ግን አልሆነም። ወሳኝ አይደለም። በጣም የሚያስጨንቀን የግብር አከፋፈሉ ስርዓት እንደዚህ እንደ ሶማሊያ የዎርሎርድ ኢኮኖሚ ኬላ ያቆሙ ካልሆነ በስተቀር ጠመንጃ ይዘው ካልሆነ በስተቀር ግብር የማይሰበሰብበት ሁኔታ መፈጠሩ የሚያሰጋን የመንግስት ገንዘብ በመቀነሱ ብቻ አይደለም። በዋናነትም እሱ አይደለም። በዋናነት የካፒታል አሎኬሽን የካፒታል ምደባ በኢኮኖሚ ውስጥ ልማታዊ ወደ ኋላ አቅጣጫ ኢኮኖሚያችን ከእጃችን ፈልቅቆ ወደሚያወጣ አቅጣጫ ስለሚወስድ ነው። ትልቁ አደጋ ይሄ ነው። ትልቁ አደጋ የእናንተ ብር ወደ አልሆነ አቅጣጫ እየፈሰሰ ስለሆነ ነው። በተለያየ መልኩ በአንደር ኢንቮይሲንግ በምናምን የሚወጣው ገንዘብ በተነጻጻሪ ሲታይ ከኢትዮጵያ የሚወጣው ይሄን ያህል ትልቅ አይደለም። 2 ቢሊዮን ዶላር ከሌሎች አፍሪካ ሀገሮች ጋር ሲነጻጸር አነስተኛ ነው። በእርግጥ ለኛ ለደሃ ሀገር ቀላል አይደለም። ዋናው ነገር ግን ይሄ ብር ቀጣይ ልማት ወደማያመጣ አቅጣጫ እየፈሰሰ ነው። ገንዘብ ለመደበቅ ሲባል በጣም ኮንሳምፕሽን የሚበዛበት ፍጆታ የኢትዮጵያ ፍጆታ የኢትዮጵያ ትልልቅ ሆቴሎች ላይ የሚወጣው ወጪ የኢትዮጵያ ድግስ የኢትዮጵያ ጋብቻ የኢትዮጵያ ተስካሪ የኢትዮጵያ ምናምን በጣም ከበለጸጉት ሀገሮች ጋር የማይነጻጸር ነው። ገንዘብ ቆጥበን ኢንቨስት እያደረግን ነው ወይ ሌላ ጥያቄ ነው። ከግብር የደበቅነው ነገር የቁማር ገንዘብ ስለሆነ የተደበቀ ገንዘብ ስለሆነ ህገወጥ ገንዘብ ስለሆነ ዘላቂ ልማት በሚያመጣ አቅጣጫ እየተጠቀምንበት አይደለንም። ትልቁ የሚያሰጋን ነገር ይሄ ነው። ሁለተኛው የሚያሰጋን ነገር እንደዚህ አይነት የመደበቅ ስራ ለመስራት የሚቻለው ጫካ ውስጥ ሲገባ ነው። ጠራራ ሜዳ ላይ መዝረፍ አይቻልም። ሰው ያያል። ጫካ ሲኖር ነው መደበቅ የሚቻለው። ጫካ ሲፈጠር የሚደበቀው አይጥና እባብ ብቻ አይደለም። ጫካ የገባ ፍጥረት በሙሉ ዝሆንም ጭምር ይደበቃል። ይሄ የግብር መደበቅ ስርዓት የመረጃ ብላክ ሆል ነው የሚፈጥረው። ምን ንብረት እንዳለው ምን ግዢ እንደፈጸመ እንዳይታወቅ ነው የሚደረገው። ስለዚህ በጣም ትልቅ ጫካ ይፈጠራል። የቱ የማን ንብረት ነው ምን ገቢ ያለው ለማወቅ አይቻልም። ይሄን ማወቅ በማይቻልበት ወቅት የፈለገው የመንግስት ባለስልጣን ይዘርፍና ከየት አመጣው ሲባል ያክስቴ ልጅ አሜሪካ አለችኝ ላከችልኝ ይላል። ያክስቱ ልጅ ነች ያጎቱ ነች የላከችው ማንም ሊያውቅ አይችልም። እያንዳንዱ ሰው ገቢው እና ንብረቱ ቢታወቅ ግን ጫካው ይመነጠራል። ሰውና እባብ ከሩቁ መለየት ይችላል። ስለዚህ ከምንም ነገር በላይ የታክስ ስርዓቱ መረጃ ነው የሚሰጠን። ምን አይነት ንብረት እንዳለው ቅድም ሲጠቀስ ነበር። በፊት በነበረው የምዝገባ ስርዓት ብቻ አይደለም የታክስ ስርዓቱ አንድ ሰው ፈቃድ ያወጣል ዛሬ በአክስቱ ልጅ ስም
የታክስ እፎይታው ሲያልቅ ያን ኩባንያ ላጎቱ ልጅ ይሸጥለታል። እሱ ሲያልቅ ለአማቹ ይሸጣል። እሱ ሲያልቅ ለምን ቢባል ደግሞ 5-6 ፈቃድ ያላቸው አሉ። አንደኛው ፈቃድ ሲወጣ ሲያልቅ ይሄኛው ሁለተኛው ፈቃድ ከኪሳቸው ያወጡና በሁለተኛው ፈቃድ ይሰራል። ሁለተኛው ፈቃድ ሲያልቅ ሶስተኛው ፈቃድ ከኪሳቸው ያወጡና በሶስተኛው ፈቃድ ይሰራል። የግብር እፎይታው ጊዜ ሲያልቅ ለምንድን ነው እንደዚህ የሚሆነው? ባለ ፈቃዱ ማን እንደሆነ አይታወቅም። አንዳንዶቹ ቀልደኞች በውሻቸው ስም ጭምር ፈቃድም ያወጣዋል። ፈቃድ ያወጣው ሰው ነው ውሻ ነው ማወቅ አይቻልም። ስለዚህ ይሄ የግብር ድበቃ ስርዓት ትልቁ አደጋ የራሳችንን የመንግስት ሌቦች ለማወቅ ለመቆጣጠር ሙስናን ለማጥፋት የማያስችል ጫካ ስለፈጠረብን ነው። እዚህ ጫካ ውስጥ እስከገባን ድረስ ራሳችንን ማጽዳት አንችልም። ራሳችንን ማጽዳት ካልቻል የጊዜ ጉዳይ ነው። እርስ በርሳችን መበጣበጣችን አይቀርም። ስልጣን የመክበሪያው መንገድ ብቸኛው መንገድ በሆነበት ሀገር ዘላቂ ሰላም ይኖራል ማለት ዘበት ነው። ስለዚህ ይሄን ለማጥፋት የምንችለው እያንዳንዱ ግለሰብ ምን ንብረት እንዳለው ምን ገቢ እንዳለው ለማወቅ ስንችል ነው። ያን ለማወቅ ስንችል ሌባው ሜዳ ላይ የተንጣለለ ሜዳ ላይ ራቁቱን ይወጣል። ያን ጊዜ ለመቆጣጠር ይቻላል። ራቁቱን ይወጣል ብቻ ሳይሆን ራቁቱን ሲወጣ አውቀንና ስራዋለን ብቻ ሳይሆን ራቁቱን እንደወጣ አይቶ ያፍራል፣ ይለብሳል። ስለዚህ ሰዶ ማሳደድ ውስጥ ሳንገባ ሰው ስርዓት ይዞ የሚሄድበት ሁኔታ ይፈጠራል። ስለዚህ የግብር ስርዓቱ አስፈላጊ የሆነው ግብር ስርዓቱን ማሻሻል እንደዚህ የሞት ሽረት ጥያቄ ነው። ያለበት ምክንያት ከነጋዴው ገንዘብ ሰብስበን መንገድ ለመስራት ስለምንችል ብቻ አይደለም። ዋናውም እሱ አይደለም። መንገዱ ይቅር፣ ቀስ ብለን ልንሰራ እንችላለን። መንገድ ዳር ላይ ለምነንም ትንሽ አናጣም። ትልቁ ችግር የግል ኢንቨስትመንቱ ወደ ጥፋት መንገድ እየፈሰሰ መሆኑ ነው። ግብር ወደ የሚደብቅ አቅጣጫ ወደ ልማት መሆኑ ቀርቶ ትልቁ አደጋ ራሳችንን እንደ መንግስት እንደ ህብረተሰብ ከሙስና ነፃ ለማድረግ የምናደርገውን ጥረት በምንም ተአምር የማይሳካ እንዲሆን እያደረገብን መሆኑ ነው። ጫካ እየፈጠረብን መሆኑ ነው። የኢንፎርሜሽን ብላክ ሆል እየፈጠረ መሆኑ ነው። በዚህ ምክንያት ነው የምንጠላው። ግብር ከፋዩም ችግር ተደምሮ የሚፈጥረው ሊኖር ይችላል። ስለዚህ እኛ ቀደም እንዳልኩት የገቢ ጉዳይ ሳይሆን የስርዓት ጉዳይ ስለሆነ በዚህ ሂደት ያጋጠሙ ችግሮች የሚፈቱበት አሰራር አስቀምጠናል። ስለዚህ በአጠቃላይ በጥናቱ ላይ መተማመን መድረስ አለብን። በከተማ ውስጥ ልጆች ናቸው፣ ተማሪዎች ናቸው፣ ልምድ የላቸውም፣ እውቀት የላቸውም፣ የኑሮም ግንዛቤ የላቸውም የሚል ነገር ይነሳል። አንደኛ ተማሪዎች አይደሉም፣ የዩኒቨርሲቲ ግራጁዌትስ ናቸው። ሁለተኛ ከዩኒቨርሲቲም የተሻለ ውጤት ያላቸውን ነው የምንቀጥረው። ለዘርፉ ከተሰጠው ትኩረት አንፃር ከ3 ወር በላይ ስልጠና ተሰጥቷቸዋል። 500 የሚሆኑ ነባር ሰራተኞች በስነ ምግባር የተሻሉ የምንላቸው ሰራተኞች ጨምረን እነዚህ ነባር ሰራተኞች ቲም ሊደርስ ሆነው ነው የሰሩት። በተቋም በጽህፈት ቤት ደረጃ በየቀኑ እየተገመገመ በተቋም ደረጃ በየሳምንቱ እየተገመገመ አቅጣጫ እየተቀመጠለት ነው የተሰራው። ስለዚህ በዚህ ደረጃ ይሄንን የቀን ገቢ ግምት ለመገመት እንኳንስ የዩኒቨርሲቲ ግራጁዌት ከዛም በታች ያለ ሰው ሊያውቀው ይችላል። የመረጃ ምንጩ ራሱ ነጋዴው ነው። ከነጋዴው በተገኘ መረጃ ነው ውሳኔው የተወሰነው።